ሰላም ሰላም ውድ የቻናሌ ተከታታዮች ሰላም ናችሁ? ሁሉ ሰላም። ዛሬ ይዤላችሁ የመጣሁት ለስፖርት ሳይንስ ዲፓርትመንት ተማሪዎች፣ ለከፍተኛ ትምህርት ተቋማት ተማሪዎች ማለት ነው፣ ተመራቂ ተማሪዎች እና ለሌሎችም የሚጠቅም ኮርስ ነው። ይህም ኮርስ ትራክ ኢቨንት የሚል ኮርስ ነው። ትራክ ኢቨንት ማለት አትሌቲክስ ዋን ተብሎ በከፍተኛ ትምህርት ተቋማት በስፖርት ሳይንስ ዲፓርትመንት ስር የሚሰጥ ኮርስ ነው። አትሌቲክስ ዋን ወይም ደግሞ ትራክ ኢቨንትን የያዘ ኮርስ ነው ማለት ነው። ይህ ኮርስ ወደ 5 ቻፕተሮች አሉት። የመጀመሪያው ቻፕተር ሂስቶሪካል ባክግራውንድ ኦፍ አትሌቲክስ የሚያወራ ነው። ሂስትሪ ኤንድ ኮንሴፕት ኦፍ አትሌቲክስ። ከዚህ ስር የተወሰኑ አይዲያዎችን ለመነጋገር እንሞክራለን። ሂስትሪው በጣም ሰፊ ነው፣ ነገር ግን ሃይላይት እዚህ ጋር ለማየት ጀነራል የሆነ ነገር ለማየት እንሞክራለን። የመጀመሪያው ሂስቶሪካል ባክግራውንድ ኦፍ አትሌቲክስ አንሸንት ዲፊኒሽን ኦፍ አትሌቲክስ አለ። አትሌቲክስ አንሸንትሊ ምን ይባል ነበር የሚለው እንዴት ነው ዲፋይን የሚደረግ የነበረው የሚለውን እናያለን። The word athletics is derived from the Greek word atlos, meaning contest, task or fighting የሚል ዲፊኒሽን ያለው ነው። አትሎስ ከሚለው ወርድ የመጣ ነው አትሌቲክስ ማለት ነው። አትሌቲክስ የእንግሊዝኛ ወርድ አይደለም ማለት ነው። And the ancient Olympic Games were born of war and featured various forms of athletics such as running, jumping, and boxing, and wrestling also. ስለዚህ እነዚህ በአጠቃላይ እነዚህን የያዘ አክቲቪቲ ነው አትሌቲክስ ተብሎ የሚጠራው የነበረ። በት ከረንትሊ ቦክሲንግን ሬስሊንግን አያጠቃልልም። በት የዛኔ አትሌቲክስ ተብሎ የሚጠራው ከዋር ጋር የተያያዘ አክቲቪቲ ነበረ። ስለዚህ ሶልደሮች ወይም ደግሞ ወታደሮቹ ቦክስ፣ ትግል ምናምን ይጫወቱ ስለነበር ያንንም አትሌቲክስ ብለው ይጠሩት ነበር ማለት ነው። ዛሬ ግን እንደዛ አይደለም። ኦሪጂን ኦፍ አትሌቲክስ የተወሰነ ለማየት እንሞክራለን። አትሌቲክስ የት ነው የጀመረው፣ እንዴት ነው የጀመረው፣ መቼ ነው የጀመረው የሚለውን የሚያሳይ ነው። ሂስቶሪያን ኤስቲሜት ዛት ዘ ኦሪጂን ኦፍ አትሌቲክስ ካን ቢ ትሬስድ ባክ ቱ ናይንዝ ኤንድ ቴንዝ ሴንቸሪስ ቢሲ ኢን ግሪክ። አትሌቲክስ የጀመረው ግሪክ ላይ ነው ማለት ነው። የመጀመሪያው አትሌቲክስ ግሪክ ላይ እንደነበረ ኤስቲሜት ያደርጋሉ ሂስቶሪያኖች። ኤግዛክት ዓመተ ምህረቱ አይታወቅም መቼ እንደጀመረ። በ10ኛው እና በ9ኛው ሴንቸሪ ብቻ እንደተጀመረ ነው ኤስቲሜት የሚያደርጉት ማለት ነው። ባይ ዘ ይር 776 ኦር 776 ቢሲ አትሌቲክስ had become popular enough that was included in the first ever event ancient Olympic Games in Olympia, which is held in Olympia. ስለዚህ የመጀመሪያው አትሌቲክስ ዌል ኦርጋናይዝድ አትሌቲክስ 776 ቢሲ እንደተጀመረ ያሳየናል። የተጀመረውም ኦሎምፒያ ላይ አቴንስ ኦሎምፒያ ማለት ነው። ኦሎምፒክ ጌም ተብሎ የሚታወቀው የመጀመሪያው ኦሎምፒክ ጌም የጀመረው ኦሎምፒያ ላይ ስለሆነ እዛው ላይ ዌል ኦርጋናይዝድ የሆነ አትሌቲክስ ኮምፒቲሽን ተጀመረ የሚለውን እናገኛለን ማለት ነው። ስለዚህ የተጀመረው ግሪክ ነው። የተጀመረው የመጀመሪያው አንሸንት ኦሎምፒክ ጌም ላይ መሆኑን አወቅን ማለት ነው። 776 ቢሲ እንደጀመረ ዓመተ ምህረቱን አወቅን ማለት ነው። ከዛ በፊት ግን አትሌቲክስ አክቲቪቲ የለም ማለት አይደለም። አትሌቲክስ አክቲቪቲ ከዛም በፊት ነበረ፣ ነገር ግን ኦርጋናይዝድ የሆነ ኮምፒቲሽን አልነበረም የሚለውን ያሳያል ማለት ነው። The first Olympic winner was Coroebus Ellis, a short distance runner in 776 BC. And the known athletes come from the Greek word athletes, meaning contestant in the game. And it is anyone who competes in a sporting competition can be called an athlete, but usually term is reversed for people with high level of education, skill and fitness. ማንኛውም በስፖርት የሚሳተፍ ሰው አትሌት ብለን እንጠራዋለን ማለት ነው።
ኦሎምፒክ እንደ ኦሎምፒክ ሞቶ እዚህ ጋር የተወሰነ ለመነጋገር እንሞክራለን። ኦሎምፒክ ሞቶ ያው ሰፋ ያለ ስትሪ ይኖረዋል። ነገር ግን ሃይላይት እዚህ ጋር ለማየት እንሞክራለን። The original Olympic motto was made up of three Latin words. ሲተስ አልተስ ፎርተስ የሚል የላቲን ወርድ የመጣ ነው። በእንግሊዘኛውም ፋስተር ሃየር ስትሮንገር የሚል ትርጉም አለው። ስለዚህ ላቲን ወርድ ነው። ሲተስ አልተስ ፎርተስ የሚል ስሎጋን ወይም ሞቶ ነበር። በእንግሊዘኛው ደግሞ ፋስተር ሃየር ስትሮንገር የሚል ኦሎምፒክ ሞቶ አለ ማለት ነው። በት ከረንትሊ ቱጌዘር የሚል ወርድ ተጨምሯል። ኮሚኔተር ይባላል። በላቲን ወርድ ኮሚኔተር ሲተስ አልተስ ፎርተስ ኮሚኔተር ብሎ ያስቀምጠዋል ማለት ነው። ሶ ከረንትሊ ፋስተር ሃየር ስትሮንገር ቱጌዘር የሚል ኦሎምፒክ ሞቶ ነው ያለው ማለት ነው። ሶ ዘ ከረንት ኦሎምፒክ ሞቶ ኢዝ ፋስተር ሃየር ስትሮንገር ቱጌዘር ኦር ኢን ላቲን ወርድ ሲተስ አልተስ ፎርተስ ኮሚኔተርስ ተብሎ እንጠቀምበታለን ማለት ነው። ኦኬ the original motto was first expressed by Priest Henry Didon in the opening ceremony of school sport events in 1881. So this original motto የሚባለው ቅድም እንደተነጋገር ነው ሲተስ አልተስ ፎርተስ ሶስቱ ብቻ ናቸው ማለት ነው። ስለዚህ እነሱ ኤክስፕረስ ያደረገው ወይም ደግሞ ያቀረበው ሄንሪ ዲዶን ነው ማለት ነው። በኋላ ፒየር ዲ ኩበርትን ስራ ላይ አውሎት ተጀመረ ማለት ነው። አንድ በ1894 አፕሩቭ አድርጎ አዶፕት አድርጎ ወደ ኦሎምፒክ ሞቶ ተቀይሮ ኦሎምፒክ ሞቶ ላይ 1896 የመጀመሪያው የሞደርን ኦሎምፒክ ሙቭመንት ላይ ላውንች ሆነ ማለት ነው። So the Olympic motto is an Olympic property. It is an Olympic property. And faster, higher, stronger together. የሚለውን together የሚለውን ወርድ የጨመረው ማንም የሚለውን የሚያሳይ ነው ፖይንት። So ቶማስ ባች የሚባል ሰው and who is the current international Olympic Committee president ነው ይህንን የጨመረው ማለት ነው። ቶማስ ባች የሚባል ሰው and the organized athletics are traced back to the ancient Olympic Games from 776 BC, and the most modern events are conducted by the member clubs of the IAAF. Okay, let's get historical background. Ancient history of athletics. Athletics has an ancient history. It is obvious. For the ancient men or women to survive their life, they had hunt for food. ስለዚህ ሰርቫይቭ ለማድረግ ላይፋቸውን ሰርቫይቭ ለማድረግ ሰዎቹ ሃንት ያደርጉ ነበር። ሃንት ሲያደርጉ የሚያደርጉት አክቲቪቲ የአትሌቲክስ ሶርስ ወይም ኦሪጂን ነው ብለን እንወስዳለን ማለት ነው። ስለዚህ ሃንቲንግ ኢዝ ዘ ሜን origin of athletics ብለን መውሰድ እንችላለን። So in doing hunt, so they had to throw stones or spears at animals in order to kill them for food. So animaloችን ኪል ለማድረግ ለመግደል ገለው ስጋ ለመብላት some food ለማግኘት ስቶን ይወረውሩ ነበር፣ ሰው ያረጉ ነበር፣ ስፒርስ ይወረውሩ ነበር፣ ጦር ይወረውሩ ነበር ማለት ነው። ስለዚህ ያ ዛሬ ስሮይንግ የሚለውን ኢቨንት ኦሪጂን ብለን የምንወስደው እሱን ነው ማለት ነው። The very same throwing techniques were used to defend them against the enemy and predators. ስለዚህ ፕሬዴተሮች የተለያዩ ኢነሚ ይገጥማቸው ነበር በወቅቱ ሃንት ሲያደርጉ ማለት ነው። ያንን ደግሞ ዲፌንድ ለማድረግ ስሮይንግ ቴክኒኮችን የሚያደርጉበት ቴክኒክ ነበረ። So the current throwing technique የምንጠቀምበት ከዛ የመጣ ነው ማለት ነው። ስለዚህ ያንን የለቀቀ አይደለም አብዛኛው የአትሌቲክስ አክቲቪቲ። The ancient man or women had to travel vast distance to hunt for food, and when they had the target inside, they had to move fast.
ይሄ ደግሞ ዛሬ ሎንግ ዲስታንስ የምንወዳደርበት ውድድር ማለት ነው። ለማራቶን 10,000 ሜትር ይሄ ሀፍ ማራቶን የሚባለው ምናምን እነሱ ስለዚህ ከዚህ ነው ያው ሰዎቹ ለማደን አደን ሲሄዱ ለረዥም ሰዓት ለረዥም ዲስታንስ ትራቨል ያደረጉ ነበር which is the origin of long distance running and ታርጌት ኢንሳይት ሲያገኙ ወይም ደግሞ የሚፈልጉትን አኒማል ሲያገኙ ያን አኒማል ሩጠው ለመያዝ ወይም ደግሞ ለመምታት ለመግደል ፋስትሊ ሙቭ ያደርጉ ነበር። ይሄ ደግሞ ለአጭር ርቀት 100 ሜትር 400 ሜትር 200 ሜትር ምናምን ማለት ነው። እሱ ከዛ የመጡ ናቸው ማለት ነው። In their endeavors, they had to negotiate hostile terrain and they had to jump far or high. So ታርጌትድ ኦብጀክቲቭ ወይም ደግሞ ታርጌት አኒማል ታርጌት አድርገው ሲሮጡ የሆነ አውሬ ለምሳሌ አግኝተው ያንን አውሬ ለማግኘት ሲሮጡ ምን ያደርጉ ነበር? ሆስታይል ተራን ያጋጥማቸው ነበር። ማለት ወጣ ገባ የበዛበት ቴረን ማለት ነው። ይሄ በጣም ገደል ያለበት ወይም ደግሞ ከፍታ ጎባጣ የበዛበት ነገር ማለት ነው። ስለዚህ ያንን ለማለፍ ጃምፕ ያደርጋሉ። ጃምፕ የሚያደርጉት ኤዘር ሃይ ኦር ፋር ሆሪዞንታል ዲስታንስ ብለን ምን ነው ዛሬ ሆሪዞንታል ዲስታንስ የምንላቸው ትሪፕል ጃምፕ እና ሎንግ ጃምፕ ማለት ነው። ከዛ የመጡ ናቸው ማለት ነው። ሃይ ጃምፕ እና ፖል ቮልት ደግሞ ከዛ ሃይ ጃምፕ ከሚለው ለምሳሌ የሆነ ረዥም እንጨት ኦብስታክል ከፊት ለፊታቸው ካገኘ ያንን ጃምፕ አድርገው አውሬውን ለመያዝ ጃምፕ አድርገው ያልፋሉ። which is ሃይ ጃምፕ የምንለው ማለት ነው። የሆነ ወንዝ ገደል ነገር ሲያገኙ ያን ገደል ለመራመድ ጃምፕ ያደርጋሉ። እንጨት ተጠቅመው ጃምፕ ሊያደርጉ ይችላሉ። which is ፖል ቮልት ማለት ነው ዛሬ። ስለዚህ the need to determine who is the fastest, the fittest and the stronger was already starting with ancient man. ይሄ ግልጽ ነው። Originally men were allowed to engage in activities like dance athletics. So ሴቶች አይፈቀድላቸውም ነበር ማለት ነው። ወንዶች ብቻ እንዲሳተፉ ነበር እዛ አክቲቪቲ ላይ። በተለይ ኮምፒቲሽን አትሌቲክ ኮምፒቲሽን ላይ የሚሳተፉት ወንዶቹ ብቻ ነበሩ because of different case or cause. The evolution of athletics did not all happen at the same time or at the same place. Yes. Until fairly recently, it was dangerous for both participants and spectators during athletics events. Incidents of officials, athletes, and spectators being beheaded by hammer throw implement, penetrated by javelin throw, or falling to their deaths from an elevated platform were common occurrence in ancient athletics. ለዚህ ያው ሴፍቲ የሚባለው አትሌቲክስ ሴፍቲ ኦፍ ኮምፒቲሽን የሚባለው ዱሪንግ አንሽንት አትሌቲክስ አልነበረም። ለምሳሌ ሀመር ስሮው ሲደረግ ሀመር ስሮው ኢምፕሊመንቱ ወይም የምንወረውረው ፓርት እንደ ዛሬው በዙሪያው በሴፍቲ ኬጅ የተሸፈነ አልነበረም። ስለዚህ ስፔክታተሮችን፣ ተመልካቾችን፣ አትሌቶችን፣ ኦፊሻሎችን ይጎዳ ነበር። ኢቨን እስከ ዴዝ ድረስ ያደርስ ነበር ማለት ነው። ይህም በጣም ችግር የነበረ ነው። ጃቬሊን የምንይዘው ይሄ ለምሳሌ አንኤሌቬትድ ፕላትፎርም የሚባለው ሃይ ጃምፕ እንደ ዛሬው ማት አልነበረው፣ መሬት ላይ ብቻ ስለነበር ለተለያዩ ኢንጁሪዎች ያጋለጠ ነበር ማለት ነው። according to cave throwing from the stone stage, cave throwing animals were originally used as hurdles. Later hurdles were used, but the construction of hurdle was robust and contact was avoided to the injury risk involved. ስለዚህ ሃርድል የሚጠቀሙት የነበሩ በአንሸት ኦሎምፒክ ወይም አንሸት አትሌቲክስ አክቲቪቲ ላይ አኒማሎችን ነበር። ዛሬ ግን ከዛ ጀምሮ እየተሻሻለ መጣ። መጀመሪያ ሃርድሉ መሬት ላይ ሪጂድ የሆነ ነበር። ሃርድሉ መሬት ላይ ሪጂድ ነው ማለት አይንቀሳቀስም፣ ጃምፕ አድርጎ መሄድ ነው። አትሌቱ ጃምፕ ካላደረገ እንጨቱን ከመታው ይወድቅ ነበር ማለት ነው። ዛሬ ግን በዛ አይደለም። አትሌቱን በማይጎዳ መልኩ የተዘጋጀ ነው። ምክንያቱም አትሌቱ ሃርድሉን ተች ቢያደርገው
እንዲወድቅ ተደርጎ ነው የተሰራው ማለት ነው። ተሻሽሏል። ምክንያቱም የኢንጁሪ ሪስክን አቮይድ በማድረግ የተዘጋጀ ነው ማለት ነው። when hurdling was introduced to the Olympic Games in Athens in 1896, the construction and the design of hurdles became less dangerous for the athletes to make contact with. Steeplechase running regularly take place during the middle age. Steeplechase ትንሽ ወደ አሁን የተጀመረ ነው ማለት ነው ከሀርድል አንጻር። Soldiers were required to run on the walls of castles from one steeple to another steeple to remain fit during times that the castles was besieged by the enemy. ስለዚህ አርሚ አንዱ ሚሊተሪ ካምፕ አንዱ የአትሌቲክስ ሶርስ ነው። የአትሌቲክስ ሶርስ እንደሆነ እናውቃለን። ምክንያቱም ቅድም ጀምረን እንደተነጋገር ነው የአትሌቲክስ ሶርስ ወይም ኦሪጂን ሚሊተሪ ካምፕ እና ሃንቲንግ ነው። በቃ ሞስት ኮመን እነዚህ አክቲቪቲዎች ናቸው እና ምንድን ነው ይሄ ሾልደሮች from one castle of steeplechase to another ጃምፕ ያደርጉ ነበር። የሚያደርጉት ምንድነው ትሬኒንግ ነው። ሾልደሮች ምንድነው ትሬኒንግ ያደርጉ ነበር ፊዚካሊ ፊት ለመሆን የሚመጣውን ኤኒሚ በቀላሉ ለመወጣት ወይም ደግሞ ፊዚካሊ ፊትነስ ለማግኘት ይህን ስራ ይሰሩ ነበር ማለት ነው። ስለዚህ ስቲፕልቼዝ ከዛ የመጣ ነው። And it often developed into competition with the defining result. In ancient time, in long jump, the athlete was required to hold weights while jumping in dark and leveled area from the standing position. So long jump እንዴት ተጀመረ የሚለውን የሚያሳይ ነው። So long jump የተጀመረው ቅድም እንደተነጋገር ነው የሆነ አኒማል ሲያገኙ ሃንተሮች አኒማል ሲያገኙ ያን አኒማል ሩጠው ለመያዝ የተለያየ ኢንቫይሮንመንታል ቴረን ያገኛቸው ነበር። ሆስታይል ቴረን የሚባለው ያጋጥማቸዋል። ወጣ ገባ ጉድጓድ ምናምን ኦብስታክል የበዛበት። ስለዚህ ያንን ነገር ጃምፕ ያደርጉ ነበር ማለት ነው። ጃምፕ ያደርጋሉ። ጃምፕ ሲያደርጉ ኤዘር ስቶን ይዛሉ፣ ኤዘር ጦር ይዛሉ፣ የሆነ ነገር ይዛሉ በእጃቸው ማለት ነው። ያ ዳጋፕ የሚባለው ማለት ነው። ዳጋፕ የሚባለው ዛሬ ስለዚህ የሆነ ቦታ ላይ ቆመው ያን ዳጋፕ ይዘው ነው ሲዘሉ የነበረው። ውድድሩ እንደዛ ነው የሚካሄድ የነበረው ማለት ነው። ሎንግ ጃምፕ ኢን አንሸንት አትሌቲክስ እንደ ዛሬው ባዶ እጃቸውን አይደለም የሚወጡት። በእጃቸው የሆነ ማቴሪያል ክብደት ያለው ማቴሪያል ይዛሉ ማለት ነው። The athlete was allowed to jump from an elevated take-off area. Yes. The practice of jumping with weights from an elevated area often lead to serious injuries and broken limbs. ግልጽ ነው። ምክንያቱም የያዙት ነገር የተሸከሙት ነገር አለ በእጃቸው። ያን በእጃቸው ይዘው from elevated area ነው ጃምፕ የሚያደርጉት። ቴክ ኦፍ ኤሪያቸው elevated ከፍ ያለ ቦታ ስለነበር ሊምፓቸው ራሱ ብሮክን ያደርጋል የሚል ነው ማለት ነው። ስለ ሂስትሪው ትንሽ ቢሆን እዚች ከተነጋግረናል። እያንዳንዱ ኢቨንት የራሱ የሆነ ሂስቶሪካል ባክግራውንድ አለው። ስለዚህ እንድታነቡ ጋብዛቸዋለሁ። እያንዳንዱ ኢቨንት ለምሳሌ ሾርት ዲስታንስ መቼ ተጀመረ፣ መቼ ኦሎምፒክ ጌም ሆነ ምናምን እያንዳንዷን ኢቨንት ሂስትሪዋን ማወቅ ያስፈልጋል። ምክንያቱም ይህ ሁሉ ለማወቅ ለማስተማር ትንሽ ጊዜ ስለሚያስፈልግ ማለት ነው። አንሸንት አትሌቲክስ ኢን ዘ ሞደርን ኦሎምፒክ ጌምስ የሚለውን ለመነጋገር እንሞክራለን። ኦሎምፒክ ጌም፣ ሞደርን ኦሎምፒክ ጌም። ኦሎምፒክ ሞደርን እና አንሸንት ኦሎምፒክ ጌም ተብሎ ይከፋፈላል። ስለዚህ ሞደርን ኦሎምፒክ ጌም የተጀመረው በ1896 ዓመተ ምህረት ጀምሮ ነው። በ1896 ዓመተ ምህረት ጀምሮ ሞደርን ኦሎምፒክ ጌምስ የሚለው ተጀመረ። ከዛ ጀምሮ ያለውን ለማየት እንሞክራለን። ሪሰንት ሂስትሪ ኦፍ አትሌቲክስ up until the late 80s, 00s, sport took place in the
in a fairly disorganized way and was a great injury risk for both the participants and the spectators. Yes, because most sport activity, most ancient sport activity was disorganized sports activity because yeah, because of the participants can gain more injury during training either or during competitions. ስለዚህ ዲስኦርጋናይዝድ በሆነ መንገድ ነው ተክፕሌስ የሚያደርጉ የነበሩት። So in the late 80s, it was mainly in Great Britain and Ethiopia that athletes became an organized sport by competing according to state rules and regulations. So after especially around at the end of 1800 መጨረሻዎቹ አካባቢ Great Britain and European countries started an organized sport by setting rules and regulations of each sports. በአትሌቲክስ ብቻ ሳይሆን በእግር ኳስም ሩል ኤንድ ሬጉሌሽን ሴት አድርገው ኦርጋናይዝድ ስፖርትን አስጀምረዋል ማለት ነው። ስለዚህ these rules very quickly spread to other countries. By 1866 the first Olympic Games take place according to set rules, and in many rule changes made the sport safer for officials, athletes, spectators, which now have less chance to be headed by the wear of hammer throw, implement prevented by javelin, or run over by a fast-moving athlete. The rule was made it possible for more events to take place on the same day. As recently as the late 80s, track events and field events took place separately and on different days. The main rules that were implemented towards the end of the 80s have made it possible for track and field events to take place at the same venue on the same date. Traditionally, women were not allowed near the competition area as men were competing for honor wearing glitter or no clothing. So during ancient times, because of cultures and religions, women were not allowed to compete in competition. So only men were competing for honor wearing glitter or no clothing. So ያው ወንዶቹ ብቻ ነበሩ የሚሳተፉት በወቅቱ። ሴቶቹ ያን ያህል አይሳተፉም። አለመሳተፍ ብቻ ሳይሆን ወደ ኮምፒቲሽን ኤሪያው ራሱ መምጣት አይችሉም ነበር ትራዲሽናሊ ስለማይፈቀድላቸው ነውር ምናምን የሚባለው ነገር። ምክንያቱም የአለባበስ ሁኔታ ብዙ ነገር ስላለ ማለት ነው። It was only in the late 80s that women were allowed to compete in the limited amount of events at organized events such as Olympic Games. የ1800ዎቹ አካባቢ ጀምሮ በተለይ ወደ መጨረሻዎቹ አካባቢ ከሞደርን ኦሎምፒክ ጌም ጀምሮ የተወሰኑ ቢሆን ሴቶቹ በተወሰኑ ኢቨንቶች ላይ መሳተፍ ይችሉ ነበር። As recent as 10 years ago, women were not allowed to compete at the same Olympic in pole vault, triple jump, hammer throw, long distance running, and long distance running. ስለዚህ ሬስ ዎኪንግ ቴስት ፕሮሲጀርስ እነዚህ ነገሮች ላይ መሳተፍ አይፈቀድላቸውም ነበር። የሚፈቀድላቸው እነዚህ አጫጭር ሩጫዎች ላይ ብቻ ነበር ማለት ነው። And even today, many countries do not allow women to participate in freely participate እንዲያደርጉ አይፈቀድላቸውም። አንዳንድ ሀገራት ለምሳሌ አረብ ሀገር አካባቢ ትሄዱ በዛ ነው ማለት ነው። አረብ ሀገር አካባቢ ሰዎቹ ልብሳቸውን በጣም ጠባብ ልብስ ለብሰው እንዲወዳደሩ ስለማይፈቀድ ካልቸሩ ስለሆነ ማለት ነው። አንዳንድ ሀገራት አሁንም የሚከለክሉ ሀገራት አሉ ማለት ነው። Often the
often the prescribed and restrictive clothing women have to wear prohibits women from performing according to their role, true potentials. Thank you for your attention. ስለከታተላችሁኝ አመሰግናለሁ። አዲስ ከሆናችሁ ቻናሉን ላይክ፣ ሼር በማድረግ ሰብስክራይብ በማድረግ ተባበሩኝ። የመጀመሪያም ስለሆነ የእናንተ ማበረታታት በጣም ያስፈልገኛል። በጣም ነው የማመሰግነው። ቀጣይም እዚህ ቀጥሎ ያሉትን ፖርሽኖች ይዤ ለመምጣት እሞክራለሁ። ለምሳሌ ከዚህ በመቀጠል የማቀርብላችሁ አትሌቲክስ ኦርጋናይዜሽን የሚባሉ አሉ። እነሱን ለማቅረብ እሞክራለሁ። ከዛ በፊት ግን የእናንተ ድጋፍ ስለሚያስፈልገኝ ከኔ ጋር መሆናችሁን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ።